በትላንትናው ጨዋታ በአርሰናል በኩል የነበረው ጥሩ ወይም ደግሞ ፖዚቲቭ ነገር የዚህ ተጫዋች ብቻ ነው። ክርስቲያን ሞስኬራ በጨዋታው መጠናቀቂያ አካባቢ የቲያጎ ወርቃማ የሆነ የጎል የማግባት እድል አግኝቶ ነበረ። እሱን እንዴት እንዳዳነው ተመልክታችኋል። የዕለቱ የጨዋታው የሚያስተላልፈው ኮሜንታተርም ታክል እንደ ሀፍ ነበር ያ ብሎ የገለጸው። አንድ ተኩል የሆነ ታክል በጣም በሚገርም ሁኔታ ነበር ያዳነው። ብሬንትፎርድ ግን ምን አይነት ጠንካራ ቲም እንደሆነ ተመልክቻለሁ። ብሬንትፎርድ ምን አይነት በጣም አስቸጋሪ ቲም እንደሆነ በተለይ ደግሞ የቆመ ኳስ በሚጫወቱበት ጊዜ ምን አይነት ግርግር እንደሚፈጥሩ የተጋጣሚን ቀልብ ለመስረቅ ወይም ደግሞ አቴንሽኑን ለማጥፋት የሚያደርጉት እንቅስቃሴ እጅግ በጣም ከባድ ነበር። እሱ ለአርሰናል በጣም ከባድ ነበር። የተቆጠረባቸው ጎልም ያው ከቆመ ኳስ ወይ ደግሞ ከእጅ የተወረወረ ኳስ ነው የነበረው። ዲክላን ራይስ ከጨዋታው በኋላም ብሬንትፎርድን በቀላሉ የምትጥለው ቲም አይደለም፣ ማሸነፍ ፈልገን ነበር፣ ነገር ግን በመንገዳችን 1 ነጥብ አግኝተናል ሲል ነው የገለጸው። ስለዚህ በጣም ከባድ ተጋጣሚ ነበር። እንደውም በጨዋታው ሲጠናቀቅ የብሬንትፎርድ ተጫዋቾች ጨዋታውን እንዴት እንዳላሸነፉ ነው እንግዲህ በጣም ሲገረሙ የነበሩትና ኤክስፕሬሽናቸው የነበረው ማለት ነው። ለአርሰናል ግን በጣም ከባድ ጨዋታ ነበረ።